ሰላም ውድ ተማሪዎችና ቻናል ተከታታዮች ሰላማችሁ ይብዛ ያልኩኝ ወደ ዛሬ ትምህርት ተገባለሁ። የዛሬ ትምህርታችን ላንድ ፎርም ኦፍ ኢትዮጵያ ኤንድ ዘ ሆል ሜጀር ላንድ ፎርም ዲቪዥን ኢን ኢትዮጵያ ዘ ዌስተርን ሃይላንድ ኤንድ ሎውላንድስ ዘ ሳውዝ ኢስተርን ሃይላንድ ኤንድ ሎውላንድስ ኤንድ ዘ ሪፍት ቫሊ ሪጅን። የኢትዮጵያ መልክዓ ምድራዊ አቀማመጥ በሶስት ዋና ዋና ክፍሎች ይከፈላል። አንደኛው ዘ ዌስተርን ሃይላንድ ኤንድ ሎውላንድስ ምዕራብ ከፍተኛና ዝቅተኛ ስፍራዎች፣ ዘ ሳውዝ ኢስተርን ሃይላንድ ኤንድ ሎውላንድስ ደቡብ ምስራቅ ከፍተኛና ዝቅተኛ ስፍራዎች እንዲሁም የስምጥ ሸለቆ አካባቢን ያጠቃለለ ስፍራ ይይዛል። ላንድ ፎርም ኦፍ ኢትዮጵያ ኤንድ ዘ ሆል The land form of Ethiopia and the whole is made up of different land form from structure. እንግዲህ የኢትዮጵያ መልክዓ ምድራዊ አቀማመጥ በብዙ መልክዓ ምድራዊ ይዘቶች ውስጥ የሚያልፍ ነው። It is the result of volcanism and tectonic movement during Cenozoic era of Tertiary period. እንግዲህ የኢትዮጵያ አብዛኛው መልክዓ ምድራዊ አቀማመጥ የተፈጠረው በእሳተ ገሞራና በመሬት ውስጣዊ እንቅስቃሴ ነው። መቼ? ሴኖዞይክ ኤራ ተብሎ በሚጠራው ጊዜ ሲሆን እንዲሁም ቴሪሸሪ በሚባለው ፔሪየድ ውስጥ ነው ኢትዮጵያ መልክዓ ምድራዊ አቀማመጥ የተፈጠረው። ኢን ኢትዮጵያ አልቲቲዩድ ቫሪስ የኢትዮጵያ የከፍታ ልዩነት ከዳሎል ዲፕሬሽን አንስቶ ወደ ራስ ዳሽን የሚመዘዝ ነው። ዝቅተኛ የኢትዮጵያ ስፍራ ዳሎል ዲፕሬሽን ወይንም ኮባር ሲንክ ሲባል 116 ሜትር ከባህር ጠለል በታች ነው። የኢትዮጵያ ከፍተኛ ስፍራ ደግሞ ወይም ትልቁ ተራራ የሚገኘው ሰሜን ከፍተኛ ስፍራዎች ውስጥ ሲሆን እሱም ራስ ዳሽን ነው። ከፍታውም 4620 ሜትር ከባህር ጠለል በላይ ይሆናል። ኢትዮጵያ has the largest elevated land mass in Africa. አፍሪካ ውስጥ ካሉ ስፍራዎች ኢትዮጵያ ብዙ ተራራዎች የሚገኙባት የአፍሪካ ክፍል ነች። More than 50% of the surface is above 1000 meter. ከ50% በላይ የሚሆነው የኢትዮጵያ መልክዓ ምድራዊ አቀማመጥ ከፍታው ከ1000 ሜትር በላይ ነው። ከዚህ ውስጥ 44%ቱ ከ1000 ሜትር በላይ ይሸፍናል ማለት ነው። The Western Highland and Lowlands it is the biggest physiographic region. ትልቁ የሚባለው መልክዓ ምድራዊ አቀማመጥ የሚገኝበት የኢትዮጵያ ክፍል ነው። የሚዘረጋውም ከትግራይ አንስቶ ወደ ጋሞ ጎፋ ነው። ከኖርዝ ወደ ሳውዝ ማለት ነው። It also extends western edge escarpment of the Rift Valley in the east to Ethiopia-Sudan border in the west. እንግዲህ ከስምጥ ሸለቆ አንስቶ ወደ ሱዳን ድንበር አቅራቢያ የሚዘረጋ ነው ማለት ነው። It is a source of large number of river. የብዙ ወንዞች መነሻና ምንጭ ነው ዌስተርን ሃይላንድ። እንግዲህ ዌስተርን ሃይላንድ ብለን የምንጠራቸው የመጀመሪያው ዘ ኖርዝ ሴንትራል ማሲፍ ነው። ሰሜን ከፍተኛ ስፍራዎች it is located between አባይ ጎርጅ in the south and ተከዜ ጎርጅ in the north። እንግዲህ ይሄ ኖርዝ ሴንትራል ማሲፍ የሚባለው በአባይ ጎርጅ እና በተከዜ ሸለቋማ ስፍራ መካከል የሚገኝ ነው። it is the most ridged and desiccated plateau. most ridged ወይንም የተሸረሸረ መልክዓ ምድራዊ አቀማመጥ ያለበት የኢትዮጵያ ክፍል ነው። It is found between አባይ ጎርጅ and ተከዜ ጎርጅ በአባይና በተከዜ ሸለቆ መሃል የሚገኝ ስፍራ ነው። ተከዜ ሪቨር has separate north central massif into western and eastern group highlands. እንግዲህ ተከዜ ወንዝ ኖርት ሴንትራል ማሲፍን ለሁለት ይከፍለዋል፣ ምዕራብና ምስራቅ ብለው። ይህ ሰው ተፈጥሯዊ የሆነ መልክዓ ምድራዊ አቀማመጥ እነዚህን የሚከፍለው መልክዓ ምድራዊ አቀማመጥ የጁ ዋድላ ደላንታ ፕላቶ ተብሎ ይጠራል። the western group highland include ዌስተርን ተብሎ የሚጠሩት ዌስተርን ግሩፕ ሃይላንድ ተብሎ የሚጠሩት ሳውዘርን ጎንደር ስፔሲፊካሊ ራስ ዳሽን
ራስ ዳሽን ኢዝ ዋተርሼድ ኦፍ ናይል ቤዚን የናይል ወንዝን የሚከፍለው ከሌሎች ወንዞች ጋር እንዳይገናኝ ወይም ኢትዮጵያ ውስጥ ካሉ ወንዞች ጋር እንዳይገናኝ የሚከፍለው መልክዓ ምድራዊ አቀማመጥ ራስ ዳሽን ነው። ማውንት ለገዳ እና ማውንት ጉና ይሆናሉ ማለት ነው። ሌላው የምናየው ዘ ኢስተርን ግሩፕ ሃይላንድስ ኢንክሉድ ላስታ ኤንድ ወሎ ማሲፍ ኢንክሉድ ማውንት ብርሃን፣ ማውንት ኮሎ፣ ማውንት ላሊበላ ኢስተርን ግሩፕ ውስጥ ይገኛሉ ማለት ነው። ጎጃም ማሲፍ ኢዝ ሞስት ኤክስቴንድድ ቴብል ኤንድ ሌስ ዲስኬትድ ፕላቶ ይሆናል ማለት ነው። ቴብል ላንድ ነው ማለት ነው። እንደ ጠረጴዛ አይነት ቅርጽ ያለው መልክዓ ምድራዊ አቀማመጥ ነው ማለት ነው ማውንት ጎጃም ማሲፍ። ስለዚህ እንደ አጠቃላይ ኖርዝ ሴንትራል ማሲፍ the most rigid and dissected plateau የተሸረሸረና ስንጥቅጥቅ ያለ መልክዓ ምድራዊ አቀማመጥ የሚመስል አይነት ነው። ስለዚህ ተከዜ ሪቨር ሃዝ ሰፓሬት ኖርዝ ሴንትራል ማሲፍ ኢንቱ ዌስተርን ኤንድ ኢስተርን ግሩፕ ኦፍ ሃይላንድስ። እነዚህ መልክዓ ምድሮች የሚያገናኘው ሰው ሰር ተፈጥሯዊ የሆነ ላንድ ብሪጅ ወይም ተፈጥሯዊ ድልድይ የጁዋላ ደላንታ ፕላቶ ይባላል። ያ ማለት ዌስተርን እና ኢስተርን ግሩፕ ኦፍ ሃይላንድን የሚያገናኝ ማለት ነው። ያ ማለት ጎንደርን፣ ጎጃምን እንዲሁም ወሎን የሚያገናኘው ተፈጥሯዊ የሆነ መልክዓ ምድራዊ አቀማመጥ የጁዋላ ደላንታ ብለን እንጠራዋለን። እንግዲህ ዌስተርን ግሩፖቹ እነዚህ ይሆናሉ። ጎንደር፣ ማውንት ለገዳ፣ ማውንት ጉና ይሆናሉ ማለት ነው። ኢስተርን ግሩፕ ብለን የምንጠራቸው ደግሞ ላስታ፣ ወሎ ማሲፍ እነዚህም እነ ማውንት ብርሃን፣ ማውንት ኮሎ፣ ማውንት ላሊበላን ይይዛል ማለት ነው። ስለዚህ ዌስተርኑ ጎንደር ሲይዝ ኢስተርን ኢዝ ኮልድ ላስታ ኤንድ ወሎ ይይዛል ማለት ነው። ጎጃም ማሲፍ ኢዝ ሞስት ኤክስቴንድድ ቴብል ላንድ ኤንድ ሌስ ዲስቴክትድ። እንግዲህ ጎጃም ማሲፍ ወይም የጎጃም መልክዓ ምድራዊ አቀማመጥ ስናየው ቴብል ላንድ የሚመስል ነው። ልክ እንደ ጠረጴዛ አይነት ቅርጽ ያለው መልክዓ ምድራዊ አቀማመጥ ነው ማለት ነው። ልክ እንደዚህ ከፍታው ጨምርና ቶፕ ላይ ሲደርስ እንደዚህ አይነት ፍላት የሆነ ነው ማለት ነው። ሌስ ዲስቴክትድ በዝቅተኛ ሁኔታ የተሰነጣጠቀ አይነት መልክዓ ምድር ይመስላል ማለት ነው። አምዳሚት ቾኮ ማውንቲ ሰፓሬት ሸዋን ፕላቶ ኢን ዘ ሳውዝ ኤንድ አማራ ሳይንት። እንግዲህ አማራ ሳይንት እና ሸዋን ፕላቶ የሚለየው ናቹራል ማውንቴን አምዳሚት ቾኮ ማውንት ይባላል። ዘ ኖርዝ ሴንትራል ማሲፍ ኦልሶ ኖውን ባይ ሴሪያል ፕሮዳክሽን። ሰሜን መካከለኛው ከፍተኛ ስፍራዎች የሚታወቁት እነዚህ አማራ ክልል አብዛኛው ማለት ነው በሴሪያል ፕሮዳክሽን ወይም በጥራጥሬ ምርት ይታወቃል ማለት ነው። በሁለተኝነት የምናየው ሸዋን ሴንትራል ፕላቶ፣ ሸዋን ኦር ሴንትራል ፕላቶ ተብሎ የሚጠራው ነው። የሸዋ ከፍተኛ ስፍራዎች ኢትስ ስሞለስት ሰብዲቪዥን በጣም ትንሹ የሚባለው መልክዓ ምድራዊ ክፍል ነው። 3/4 ኦፍ ዘ አልቲቲዩድ ኢዝ ሞር ዘን 2000 ሜትር አባቭ ሲ ሌቭል። 3/4 70% የሚሆነው አብዛኛው መልክዓ ምድራዊ አቀማመጥ ከፍታ ከ2000 ሜትር በላይ ነው። ኢት ኢዝ ዶም ሼፕ ፕላቶ፣ ልክ ዶም ሼፕ ወይንም ጎጆ ቤት አይነት የሚመስል ቅርጽ ያለው መልክዓ ምድራዊ አቀማመጥ ነው ሸዋን ፕላቶ። ሰርቭ አስ ዋተርሼድ ቢትዊን አዋሽ፣ አባይና ግቤ ሪቨር። እነዚህ ሶስት ወንዞችን የሚለያይ መልክዓ ምድራዊ አቀማመጥ ነው ማለት ነው። አዋሽን፣ አባይና ግቤ ሪቨርን። ኢት ስዌርቭስ ዘ አባይ ድሬኔጅ ቱ ዘ ኖርዝ ዌስት። ወደ ሰሜን ምዕራብ የዓለማችን ክፍል የሚከፋፍለው ይሄ ውቅያኖስ። ስለዚህ የአባይ ወንዝ ወደ ሜዲትራኒያን ውቅያኖስ ሲጓዝ እንደ ስዌርቭ ወይንም እንደ ቀያሽ ሆኖ የሚያገለግለው ሸዋን ፕላቶ ነው ማለት ነው። ሸዋን ፕላቶ ወደ ሜዲትራኒያን ውቅያኖስ እንዲጓዝ መንገዱ ያመቻችለታል ማለት ነው። የሰፓሬት ሸዋን ፕላቶ ፍሮም ጎጀም ባይ አባይ ጎርጅ ኢን ኖርዝ ኤንድ ሳውዝ ኢስተርን ባይ አዋሽ ሪቨር ሪፍት ቫሊ ኤንድ ሪፍት ቫሊ። እንግዲህ ሸዋን ፕላቶ ሸዋን ፕላቶ ኢት ሰፓሬት ሸዋን ፕላቶ ፍሮም ጎጀም ፕላቶ by Abai Gorge in the north and southeastern highlands. The highland of Kafa by the Gibe river. እንግዲህ የከፋ ከፍተኛ ስፍራዎች ደግሞ ጊቤን ሪቨር ይከፍላሉ ማለት ነው። The highest peak include ሸዋን ፕላቶ
ከፍተኛ ስፍራዎች የሚይዙት ማውንት አቡነ ሜዳ ኢን ዘ ኖርዝ ኢስት እንዲሁም ማውንት ጉራጌ ይሆናሉ ማለት ነው ሸዋን ፕላቶ ውስጥ የሚገኙ። ስለዚህ እንዳጠቃላይ ሸዋን ፕላቶ ስሞለስት ሰብዲቪዥን ነው። 3/4 ኦፍ አልቲቱድ ኢዝ አባቭ 2000 ሜትር ዶም ሼፕ ፕላቶ ይባላል። እንዲሁም ኢት ሰርቫስ ስዌርቭ ዘ አባይ ድሬኔጅ ቱ ዘ ኖርዝ ዌስት። ሶስተኛው ሳውዝ ዌስተርን ሃይላንድ ይባላል። It is located in the southwest corner of the western highlands. ሳውዝ ዌስተርን ፖይንት ላይ የሚገኝ ስፍራ ነው ማለት ነው። It is ወለጋ ኢሉባቦር it includes ወለጋ፣ ከፋ፣ ገሞ ጎፋ እነዚህ ስፍራዎችን ይይዛል ማለት ነው። ወለጋ፣ ኢሉ አባቡራ፣ ከፋ እንዲሁም ገሞ ጎፋ ይይዛል ማለት ነው። It is the wettest region of Ethiopia. ዌተስት ወይንም አረንጓዴ የሚባለው የኢትዮጵያ ክፍል ነው። ምክንያቱም ዓመቱ ሙሉ ከፍተኛ የሆነ የዝናብ ስርጭት ያለው የኢትዮጵያ ምድር ሳውዝ ዌስተርን ሃይላንድ ወይንም ደቡብ ምዕራብ የኢትዮጵያ ክፍል ነው። ኢት ኢንክሉድ ዘ ሞስት ኢምፖርታንት ሪቨር ላይክ ድዴሳ፣ ዳቢሱ፣ ባሮኮቦ፣ ኦሞ ሪቨርን በውስጡ አካቶ ይይዛል ማለት ነው። ሳውዝ ዌስተርን ሃይላንድስ The region is ethnically and linguistically diverse. ደቡብ የኢትዮጵያ ክፍል ተብሎ የሚጠራ ማለት ነው። ብዙ ቋንቋዎችና ብዙ ብሔር ብሔረሰቦች የሚገኙበት የኢትዮጵያ ክፍል ነው። The high peak in the region include ጋሞ ጎፋ፣ ማጂ ኮርማ and ኩሉ ኮንታ ሃይላንድ፣ ከፋ፣ ቤንሻንጉል ሃይላንድስ፣ ቱሉ ወለል ሃይላንድ ይባላሉ ማለት እነዚህ ይገኙበታል ማለት ነው ይሄ ቦታ። The region is known by production of coffee, እንሰት or force banana and maize በእነዚህ ይታወቃል። The western lowland include ተከዜ አንገረብ ሎውላንድ፣ አባይ ዲንድር፣ ባሮኮቦ እና ኦሞ ጊቤ ሎውላንድ ይባላሉ ማለት ነው። ከነዚህ ሎውላንዶች the wettest is ባሮኮቦ ሎውላንድ is the wettest. From the western highland the wettest is the southwestern highlands ይሆናል ማለት ነው። ስለተከታተላችሁ አመሰግናለሁ። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና ጠይቃለሁ። እንደ አጠቃላይ the western highlands and lowlands of Ethiopia include 4 sub-regions. The first one is the north central massif, second one is Shawan Plateau, the third one is the southwestern highlands, and the fourth one is the lowlands. እነዚህ ሎላንዶቹን ይዛል ማለት ነው። ስለዚህ ዌስተርን ሃይላንድ እና ሎላንድ ስንል ዌስተርን ሃይላንድ ስንል ኖርት ሴንትራል ማሲፍ አማራ ሪጅን ማለት ነው። እንዲሁም ትግራይ ሪጅን ይሆናል። ሁለተኛው ሸዋን ፕላቶ፣ ሶስተኛው the south western highlands። ከሶስቱ ሃይላንድ ሪጅኖች the wettest is the south western highlands። አመቱ ሙሉ ግሪን የሆነ ደቡብ የኢትዮጵያ ክፍል ነው ማለት ነው። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። ቴንክ ዩ